ፎንት ከየት ነው የምናገኘው? እንዴትስ አድርገን ነው የምንጭነው? በጣም ቀላል ነው፣ ላሳያችሁ። በቀላሉ ፎንቶችን ወደ የምታገኙባቸው ድረገጾች ትሄዳላችሁ። ብዙ አይነት ድረገጾች አሉ። ከነዛ መካከል እኔ ጎግል ፎንትስን እጠቀማለሁ። በመቀጠል የምትፈልጉትን ፎንት ዳውንሎድ ታደርጉታላችሁ ወይም ደግሞ ታወርዱታላችሁ። ካወረዳችሁ በኋላ ደብል ክሊክ በማድረግ ያወረዳችሁትን ፎንት ትጭኑታላችሁ። ከዚያም የምትፈልጉትን ቴክስት ከጻፋችሁ በኋላ ያንን ቴክስት እንደዚህ ሰሌክት ታደርጉና ዳውንሎድ ያደረጋችሁትን የፎንት ስም የቴክስቱ ፎንት መቀየሪያ ላይ መታችሁ ትጽፉታላችሁ። ከዛም በኋላ ሰሌክት ስታደርጉት ዳውንሎድ ያደረጋችሁትን አይነት ፎንት ያስገባችሁት ጽሑፍ ላይ ታዩታላችሁ ማለት ነው። አማርኛ ፎንት ከየት ነው የምታገኙት? ለአማርኛ ፎንትም ተመሳሳይ ነው። የምትፈልጉትን ዳውንሎድ ታደርጋላችሁ። ከዛ በኋላ የምትፈልጉትን የአማርኛ ጽሑፍ ከጻፋችሁ በኋላ ሰሌክት አድርጋችሁ ትመርጣላችሁ ፎንቱን ማለት ነው። ነገር ግን አንዳንድ ጊዜ የዲዛይን ሶፍትዌሮች ላይ የአማርኛ ፎንቶችን መጻፍ አንችልም፣ አስቸጋሪ ነው የምትሉ ከሆነ ደግሞ የአማርኛ ፎንቱን ከየት እንደምታገኙ እያንዳንዷን ነገር፣ ሌሎች ፎንቶችንም እንዴት አድርጋችሁ ዳውንሎድ እንደምታደርጉ፣ በአጠቃላይ ፎንት ዳውንሎድ አድርጋችሁ እስከ መጫን እና እምቢ የሚላችሁን የአማርኛ ፎንት ደግሞ እንዴት አድርጋችሁ ልታሰሩ እንደምትችሉ የሚገልጽ እንደዚህ አይነት ታምኔል ያለው የዩቲዩብ ቪዲዮ ሰርቻለሁ። ይህንን ቪዲዮ ለማግኘት ወደ ፕሮፋይል ሄዳችሁ በኋላ ቪዲዮ ከፍታችሁ ማየት ትችላላችሁ።